ስታገኘው ብቻውን አግኝታ አፈቅርሃለሁ ብላ እንዳለችው ሩታ አይሚን ሄርሜላ ወንድ ፍቅረኛ የሌለው ትዳር የሌለው ወንድን አፈቅርሃለሁ ብላ ብትመጣ አጨብጭበን ደግ አደረገች። በቃ ስለወደደችው ተናገረች እንላለን። ግን በትዳር ላይ ነው የገባል። ያ በትዳር ላይ ነው የገባችው። ወደድሽም ጠላሽም ያ ነው የሚያቃውመን። እርጉዝ ሚስት እያለሁ በባለፈው ጊዜ እንደውም ማናት ሩታ አርግዣለሁ ስትል አንቺ ካረገሽ ከህይወትሽ እወጣለሁ አለችው። አሁን ከእሷ ካረገዘ ከህይወቷ የምትወጣ ከሆነ በፊት ልዑልን እርጉዝ ሆና አይደል የመጣችው ችልት ለምን በፊት ከህይወታቸው አልወጣቸው? ብዙ ጊዜ እኮ ማለት ነው አብርሃምና ሩታ ልክ ሊስማሙ አሪፍ ሁኔታ ላይ ሲሆኑ መታ ትበጠብጣለች። ቡታጅራ ታስታውሳላችሁ? የወለደች ጊዜ ወርቅ ምናምን ስጦታ የሰጣት ጊዜ አንቺ ያኔ እግዚአብሔርን እኔ በቃ ሊታረቁ ነው ብዬ እኔ በጣም ደስ ብሎኝ ነበር። ምን አደረገች? ሄርሜላ መጣችና አፈቅርሃለሁ ብላ ራሱን አስታ አዘረረችው። እኔ አብርሃም ማለት እኮ የፍቅር ጥያቄ እኮ ራሱን የሚያስተው ጅልጅላጅል እኮ ነው። እኔ ባሌ ቢሆን ግንባሩን ነው የምለው። እግዚአብሔርን ይቅርታ አድርጉልኝ። ባሌ ከሌላ ሴት ጋር ሆቴል ውስጥ ሁሉ እኮ ይዘዋለች። ኧረ እድል ስጡኝ፣ ልፈነዳ ነው። እድል ስጡኝ። አውሪ እሺ፣ አውሪ ሙት ላድርግልሽ። እኔም እድል ስጡኝ። አውሪ እናት አውሪ። ማንኛውም እሺ፣ በመጀመሪያ ደረጃ ስላስገባችሁኝ እጅግ አድርጌ አመሰግናለሁ። ኦኬ፣ አሁን ገብተሽ ነው ግን ልሞት ነው ያልሽው? የኔና ልፈነዳ ነው። እሺ፣ አትፈንጂ። አውሪ አውሪ። ለዛ ነው ስላስገባችሁኝ እጅግ አድርጌ አመሰግናለሁ። እና ስለዚህ ለእውነት ስለቆማችሁ እጅግ በጣም ደስ ብሎኛል። እና ስለዚህ ስለ እነ ሩታ እያወራችሁ ነበር እና ለዛ ነው የገባሁት። የሁላቸውም ደጋፊ ብንሆንም ግን እኔ ለአንድ ሰው ብቻ ነው የምደግፈው። ለምን መሰለሽ? ለአንድ ሰው ስልሽ እውነትን ብቻ ነው የምደግፈው። ውሸትን ግን መቼም ውሸት ስለሆነ ሁሌም መዋረዱ አይቀርም። ስለዚህ በመጀመሪያ ደረጃ አብርሃምና ሩታ ስናቃቸው ድሮ ስናቃቸው እንዴት እንደመጡ፣ እንዴት እንደተገናኙ፣ እንዴት እንዳሳለፉ፣ እንዴት እዚህ ቦታ ላይ እንደደረሱ ሁላችንም አብሶ የአረብ ሀገር ሴቶች በደንብ ነው የምናውቃቸው አይደለም እንዴ? በደንብ። ስለዚህ እዚህ ቦታ ላይ ስንደርስ ከመጀመሪያ ጀምረን ስለምናውቃቸው አብርሃምም ምን አይነት ሰው እንደነበረ እናውቀዋለን። ሩታዬም ደግሞ ምን አይነት ሰው እንደነበረች እናውቃታለን። ስለዚህ ያንን አንዳንድ ጊዜ የሰው ልጅ ማለት የነበረበትን የሚረሳ ሰው ትንሽ ያስቸግራል። ድሃ አታግቡ ይባላል። ለምን መሰላችሁ? ድሃ ካገኘ በኋላ በጣም ይንጠራራል እና ድሃ አታግቡ፣ ባለሀብት አግቡ ምናምን ይባላል። ለምን መሰላችሁ? ባለሀብት የሚገባው ያው ንብረቱን ይዟላ በቃ ስለያዘ ምንም ችግር የለበትም። ድሃ ግን ካገኘ በኋላ በጣም ይዘርጣል፣ በጣም እላፊ ይሄዳል። እና ስለዚህ ሰው ካገኘ በኋላ በጣም ፍቅር ይኖረዋል እንጂ እኔ ይጣላል ብዬ አላስብም ነበር። ስለዚህ ሁለት አይነት ጫማ ሲያደርግ ታውቃላችሁ፣ አስፋልት ለአስፋልት ሁለት ጫማ እያደረገ ሲሄድ ከዛም ባሻገረ ደግሞ ዱርት ያለ ልብስ ለብሶ ሩታዬ ፕራንክ አረጋለሁ ብሎ ታስታውሱ እንደሆነ ፕራንክ አረጋለሁ ብሎ ምን ትለኛለች እስኪ ምን እንደምትለኝ ያለው ብሎ ብጥቁጥቅ ያለ ልብስ ለብሶ ሲመጣ ማለት ወደዛ እሱም መልሰ ሌላ ቀይረህና ቶሎ አለዛ ሂደን ገዝተን ልበስ የምትል ሴት ናት። ገባችሁ? ስለዚህ ያንን ረስቶ ዛሬ ላይ ከወለደችም በኋላ አብሶ የወለደ ሰው ወይም ደግሞ ያረገዘ ሰው ነው የሚያውቀው ይህን ስቃይ። እኛ የወለድነው ነን የምናውቀው። ገባሽ? ስንት ነገር እንደሚያልፍብን ስንት ነገር እንደምንሆን በደንብ ጠንቅቀን የምናውቀው ነው። አሁን ላይ ሰው ላይመስለው ይችላል። ገባሽ? አሁን ላይ ያልወለደ ሰው ወይም ደግሞ እርጉዙ ነው ያላየው ሰው ሄርሜላ ጎበዝ ናት፣ አዎ ቀጤበት፣ እንደዚህ በይው ኖ አይሆንም። ነገ በእኛ ላይ እንደሚደርስ ምን ዋስትና አላቸው?
ምን ዋስትናለን? ነገ ጣት እኮ ይሄ ነገ ዋስትና የለንም እንደሚደርስ። ስለዚህ እኔ እውነትን ደግፉ። ያንደገፋችሁ አይመለከተኝም። ግን ትክክል ያልሆነ ነገር ስደግፉ በጣም ያስጠላል። በጣም ነው የሚያስጠላው። ስለዚህ ትክክለኛ ሰው አሁን ሩታዬ እግዚአብሔርን እኔ እውነቴን ነው። እኔ አሁን ባሌ እዛ እየተጎራረሰ ከዛ እሷን እያቀፈ ከዛ እሷ ጋር እየሳቀ አራንጀቱን ነው የማወጣው። እኔ የመፈጥረቅ የሄርሜላ ደጋፊዎች ባይዘዌ ወደኋላ ሄደው ምንም ነገር አላዩም፣ አልሰሙም። ብቻ አሁን በቅርብ መጥተው ነው አብርሃምና ሄርሜላ በቅርብ መጥተው የጀመሩትን ነው አውቀው እንደ በግ ሄርሜላ ትክክል ናት እያሉ የሚሉት እንጂ ወደኋላ ሄደው ብዙ ታሪኮችን ሲያዩ ኖሮ ሩታ የቻለችውን ማንም አይችልም። ሩታ ያሳለፈችውን ማንም ሴት አታሳልፍም፣ አታስመስልም። ሰማሽ? እውነት እኔ እግዚአብሔርን ሩታዬን አለማድነቅ አይቻልም። ለምን እነዛ 18 ሴቶች አንድ ሰው ላይ ተስፋ መቁረጥ አቅቷት ነው እንደዛሬው? ገባሽ? አንድ ሰው ላይ ተስፋ መቁረጥ አቅቷት ነው። ፍቅር ብላ ነው እንደዛ እነዛን ሴቶች ስትጋፈጣቸው የነበሩት። እሱ በየሄደበት መሳም በየሄደበት ከማለት ይልቅ እራሱን መጀመሪያ ማስከበር ያለበት። ገባሽ? ወንድ ልጅ ኮራ በቃ የሆነ ያለ አይደለ ቆፍጠን ያለ ወንድ ልጅ ነው የማውቀው። እግዚአብሔርነቴን ነው። እሱ ግን ከወገቡ በታች ሽልጥለጥለጥለጥለጥ ሴት ካየ ከወገቡ በታች ዝም ብሎ ይሄ ወንድ ነው ትላላችሁ። ታዲያ እናንተ እሱን ነው የምትደግፉት? እግዚአብሔር እውነቴን ነው። እናንተ ቆይ እሺ፣ እኔ አሁን አግብቻለሁ። በእኔ ላይ ቢደርስ ነገ ጧት ይህንን ወሬ እያወራሁኝ እሷን እየደገፍኩኝ ይህንን ነገር ቢደርስብኝ አይደርስብኝም ብዬ አምናለሁ? አረ ነውር ነው። አደግፉ እግዚአብሔርን። ትክክለኛ ውስጥ ያሁን በዚህ ዘመን ሁሉ ነገር በሶሻል ሚዲያ ተጀምሮ በሶሻል ሚዲያ በሚያልቅበት ዘመን ላይ እንደው ባሌ ሙጫ ሆኖ ከኔ ጋር እድሜውን ይፈጃል ያረጃል ብሎ ማሰብ አይቻልም። ኧረ አይቻልም በጭራሽ። ደርስብሽ ወይኔ ሩታ ለካ እውነቷን ነው፣ ለካስ ሄርሜላ ባለጌ ናት፣ እኔም ባሌን ተቀማሁኝ ብለሽ የዛኔ ሁልሽም ታጨበጭቢያለሽ። አሁን ላይ ሁሉም እየመጣ እንደዚህ ነው እንደዚህ ማውራት ነው ጀምረዋል። መናገር መፈልገው ነገር ምን አለ መሰለሽ፣ ትናንትና ከውሃ ውስጥ የወጣ አይጥ የመሰለው ልጅ ያኔ ለምን አላዩትም? ዛሬ ሲያልፍለት ነው አልኩሽ እኮ። ዛሬ ዩቱበር ሲሆን ነው ባለሀብት ሲሆን ሁሉ ዞር ብለን ማየት ይቻላል እኮ ፊቱ ውሻ ብቷት ቀምሰውም ነበረ። እንደማብ እንትኑ ስለገሰለጠ ነው እንጂ ዛሬ ላይ በስማ እኔ እግዚአብሔርን ነው የምላቸው። አንዳንድ ጊዜ ምን መሰላችሁ፣ አንዳንድ ጊዜ አለማሰብ እየቻሉ ነው እንደነዚህ ሰዎች እነሱን የሚደግፉት። አይዟችሁ፣ በርቱ፣ ጠንክሩ፣ ሄርሚዬ፣ አብረሽዬ ጀግና፣ የከሌ ልጅ ጀግና። አንዷን ምን ስትል ሰማት? በእናትህ ሄርሚን ጠብቅልኝ፣ ሄርሚ ምንም እንዳትሆንብኝ፣ አብረሻትን ጨላይ ተሰቀይ ከሄርሜላ ጋር አንቺ የሄርሜላ በስማ ማለት እንጂ አንድ ነገር ዞር እና ሩታ ቤተሰብ ግቢ ላይ ይዟት ሄዶ ከህይወታችን ውጪ ሲላት ምንድን ነው ያለችው? እኔ ኖርማል ጓደኛ ነኝ እንዳታይኝ ያለቻት ሩታ እና አይቻልም እንደ ኖርማል ጓደኛ መሆን እኮ ነው ያለቻት። ኖርማል ጓደኛ ይኸው በጓደኝነት ስም ገብታ ያደረገችውን አየናት። ስለዚህ አንዳንድ ጊዜ ሴት ጓደኛን መቅረብ ደግሞ ማለት ነው የእግር እሳት ሆኖ ነው የሚቀር ይመስለኛል። አያስፈልግም ሴት ጓደኛ እግዚአብሔርን እውነት ሴት ጓደኛ አታስገቡ። ለወደፊታችሁም ቢሆን ትዳር ከተያዘ እንደዛ ነው የምለው። ትዳር ከተያዘ እሱ ነው ጓደኛሽ፣ እሱ ነው ባልሽ፣ እሱ ነው ቤተሰብሽ። የምትወልጃቸው ልጆች ጓደኞችሽ ናቸው፣ ልጆችሽ ናቸው። መጥፎ ነገር አታስተምሪያቸውም። ጥሩ ጥሩ ስነ ምግባር እያሳየሽ ባልሽ ወደ ቤቱ ፍቅራቸውን ከልጆቻችሁ ጋር ካላስ ጓደኛ ስታበዢ ወንዱም ይቀናል። ጥሩ ቤት ሲኖርሽ
ከቤስትሽ ጋር ጥሩ ስትሆኚ የተሻለ ኑሮ ስትኖሪ ወንዱም ይቀናል። አቤል አሁን ጥሩ ጓደኛ ቢሆን ይሄን አይነት ስነ ምግባር አያሳየውም። ከስር ከመስመር ማቦት ተነበረ ከዛ ከጫት ከአስፋልት ላይ አንስታ ኧረ ሰውማ ምስጥ ነው እናቴ ትሙት። ሴት ልጅ ባሏ አዳራሽ ተመልክቶ ነው ስንቶቹ አድሮ ዘይት የሚደፉት ባላቸው ቅናት መንፈስ ነው። እሺ እናትዬ ያው ብዙ አማርኛ አልችልም፣ ግን ችግር የለም የኔ ናት እንረዳሻለን። እኔ የሩታ ወዳጅ ነኝ እና ደግሞ እውነቱን ነው የምከተለው። አብርሃም ሲጀመር እኮ በግ ነው። ኧረ ከበግ ፈጣሪ ሆይ ሰው ያለው ነገር እንዳለ ይሰማል። ያለሽበት ቦታ አይመችሽም መሰለኝ እናትዬ። ጸጥ አለች። ከበግም በላይ ነው እንጂ በግ ሰዋን ባልና ሚስት ሆኖ ጓደኛ ሆኖ አርግዣለሁ ሲባል አብሮ ይሄዳል፣ ሐኪም ቤት ይሄዳል፣ ደስታውን እኩል ይካፈላል። ወይ ደግሞ ቴስቲ ሲያመጣ ልጅ መመርመሪያዋን ቤት ያያል። እሷ በተናገረችው በአፏ ብቻ ጎንበስ ብሎ ፎል ማዳመጥ ምን የሚሉት በግ ነው ይሄ። ዛሬ ደግሞ ዘሎ ትዳር አለ እንዴ? ትዳር ቀቃጫዋት ነበር። ይሄንን ቃላት ታስታውሻለሽ? አብርሃም ለና አቤል እኔ እኮ ከሩታ ጋር ያስኩት ትዳር እኮ ነው የቃቃ ጫወታ አይደለም ብሎ የተናገረውን አፉን ሂዱና ተመልከቱ። አብርሃም ለሩታ የነበረውን ማለት ነው። ሩታ ለአብርሃም የሆነችው ሂዱና ተመልከቱ። ሄርሜላን በጭፍን ተመደገፋችሁ በፊት ማለት ነው። ለሄርሜላ ጭፍን ደጋፊዎች ነው እኔ መልዕክት የማስተላልፈው ሁልጊዜ ማለት ነው። እውነትን እውነት ካላልሽው ሁሌ ህይወትሽ በሙሉ ሀሰት ነው። አለቅ እውነት ሃይማኖት እስካለሽ ድረስ ሃይማኖትሽ የሚያስተምርሽ እውነትን እንጂ ሀሰትን አይደለም። ሀቅ እውነት መቼም ሆነ መቼም ቢዘገይም መውጣቱ አይቀርም። ትንሽ ጊዜ ምን አድርጋ ሩታ እንደዚህ ያደረገች? ሩታ ለምን መለያየት ደረጃ ደረሰች? ሩታ ለምን መታችው? ሩታ ለምን ትናገረዋለች? ሩታ ለምን ትጠፈጥፈዋለች ብለሽ ሩታ መጠፍጠፍ የጀመረችበትን ፓርት ሂጂና ተመልከች። አብርሃም እኮ ማለት ከጽጉ ጋር እስከ እኩለ ሌሊት 7 ሰዓት አምሽቶ ጽጉ መረጃ ይዛበት መረጃ የተላከለትን እኮ ያጠፋ ደነዝ እኮ ነው። ወይን እየጠጣ እያመሸ ስትጠይቀው እኮ አጥፍቼዋለሁ ጥሩ ስላልሆነ አጥፍቼዋለሁ ብሎ ያለ ነው። ዛሬ ከሄርሜላ ጋር ብቻ መቀጠሉን አይደለም ሄርሜላን ፍቅር መቀበሉና ሄርሜላን አፈቅርሻለሁ ስላለ ነገም አብርሃም በዚሁ ይቀጥላል። ነገም ሌላ ሴት ጋር ይሄዳል። ነገ ሌላዋ ሴት ከሄርሜላ የበለጠ ደም እንባ ታነባለች። ያ ነው እኛ የአብርሃም ማቆሚያው መቼ ነው? ደግሞ ሄርሜላ ትብሳለች። ለምንድን ነው በዚህ ነው ያለ ሴቶቹን እሱስ የሚያስለቅሰው? እሱስ በሴቶቹ ህይወት ላይ የሚጫወተው? ሲጀመር እናንተዬ ፈለገ መምራት ይችላል። ጨንቋታል እኮ ይቺ ሄርሜላ የምትባል ሴትዮ በጣም ከለት እኮ ሙሽሽ እያለች እኮ ነው ሄደች። ኧረ በስመ አብ በጣም ጨንቋታል። እኔ ጨንቆኛል የጽድቅ ስራ ሰርታ ነው ታዲያ የምትለው? የትኛው የጽድቅ ስራ? ገና በእንጨት ሄዳለች። ገና ስትወልድ ራሱ ገና ስቃይ ያበዛበታል እግዚአብሔር። ለምን እንባ ነው የሴት ልጅ እንባ ነው የያዘችው። እርግዝናው እውነት አይመስለኝም። ምን ሆናችሁ? እርግዝና ብቻ ሳይሆን ገና በህይወቷ ላይ ራሱ የሚመጣባትን ታያለች። እሷም ላይ እሱም ላይ በነገራችን ላይ አቤላ ራሱ ነገር አለበት። እግዚአብሔር አምላክ ካለ ኪዳነ ምሕረትን ለምነኝ ነው የምልሽ መጨረሻው ምን እንደሚሆን የመጀመሪያ የሩታና የአብርሃም ህይወት መፍረሻ እኮ ድልድይ የሆነው እሱ ነው። ሄርሜላን እንደመጣችው ክፍተት ነበረ። አይኖ ከሄርሜላ በፊት በነፂ ተጣልታለች። ነፂ በህይወቷ መታ መቅደስ ልጅ ይዛባት መታ። ሩታ ያሳለ ሩታ የመጡትን ሴቶች እየተቀበለች እሺ እያለች አበባ እየጎዘጎዘች ቤቷ እንድታስገባላችሁ ነው እንደ የምትፈልጉት? ቆይ እናንተ ሩታ ትጠፈጥፈዋለች፣ ሩታ አታከብረው። እሷ አክብሯት ነው እንደ ሴቶቹ ተራ በተራ የሚመጡትና ህይወቷ
መች እግዚአብሔር እኔ ቦለ ምን አንተን ቀልቼ አስፋልት ላይ ራሴን ብቀላው መልሼ ትቀልጃለሽ እንዴ? የጀማ ሰላም ያለው ከሁላችንም ሰላማችሁ ዝት ይበልልኝ። ሰላም ሰላም ብለናል። ሰላም ላንቺ ይሁን። ሰላም አሬ ሐላ ዘራን ተተኮሰልኝ መሰል። ግን በነገራችን ላይ እኔ እንደራሴ ስያንዳ አስተያየት ነው። አረ ጊዜ በዛ የራሱ ጉዳይ አንድ የታርጉ ቆይታ አውራሽ ሩታ ማለት ነው ብዙ ፈተናዎችን አሳልፋ ብዙ ሆና ከሱ ጋር እዚህ ደረጃ ደርሳ እሱ ደግሞ ከአንድ ሺህ ልጥልጥ ከአንድ ተራ ህዝብ ጋር እየተሽለጠለጠ ልክ እንደ አንድ ብር ጥርሱን እየገለበጠ ከሄደ ሩታ ደግሞ የስራውን ይስጠው ብላ ላላ ሰታ በቃ ሁሉንም ነገር እርግፍ አድርጋ ከስሩ መቅረት ራሷን ሆና እኔ እንደው እኔ በራሴ ማለት ነው ራሷን አሁን ጎበዝ ናት፣ አጠንክራለች ነው እየኖረች ያለችው። ከአብርሽ በላይ የሆነ ወንድ እጥፍ ሩታ ታመጣለች። ግን ያም ሆኖ በቃ ከስሩ ለምን እንደው ላላሰታው ከስሩ ብላ ራሷን ደብራ ብትኖር ሩታ ደስ ይለኛል። ለምንድን እሷንም መከተል ያችንን መከተል አያስፈልጋትም፣ የእሱን መከተል አያስፈልግም። እንደ ራሴ ቢሆን በሩታ ባለችበት ታይም ላይ እኔ ራሴ ቢሆን ልጁንም ወላሂ አላሳየውም። እውነቴን ነው የምነግራቸው። በቃ ራሴን ሆኜ ራሴን ደብሬ ልጄን ሆኜ ራሴ ሆኜ ገለል ብዬ በቃ ልጄን እያሳደግኩኝ ስራዬን እየሰራሁኝ እነሱን አላይም እኖራለሁ። አንድ ቀን አላህ ብሎ ደግሞ አንድ ቀን የሩታ ባልጋ ላይ ወልዳ እንደዛ ተኝታ አራስ ቤት ሆና ያውም ጎበዝ ናት፣ ጠንካራ ናት፣ እንደ ብረት የጠነከረች ናት። በጣም አደንቃታለሁ። ማነው እሷ አልጋ ላይ በሆነችበት ሰዓት ላይ እንደዛ እየተሽለጠለጠ እሷም ያቸኘቱ ምስር ስሯን እየተሽለጠለጠች ከስሩ እሱን እየተከተለች ድመት ይመስል ድመት ስጋ የድመት ይመስል እኮ ነው እየተከተለች እሱ ስትዞር የነበረው። ወንድ ልጅ ሴት ልጅ እንደዛ በዛ ልክ ያውም ሚስት ላለው ትዳር ላለው ልጅ ላለው ወንድ በዛ ልክ እየተከተለች እግር ተግር እየዞረች ትዳሯን ያፈረሰችው ማናት? ያው እንትና ናት፣ ፌርሜላ ናት። ያውተሻል። በዛ ላይ ደግሞ ባሏ አረዳት። ይልቅ ያለ ጅልጥልጥ የመጨረሻ የወረደ ጅልጥልጥ ከወንዱ ጋር ከሴቱ ጋር ተዛም የሚላላስ ፌርሜላ ደግሞ አንድ ቀን የስራዋን ደግሞ ሩታ ባለችበት ታይም ላይ የዛን ጊዜ እሷን በምታናድድበት ታይም ላይ ስትሆን አላህ ደግሞ የስራዋን ይሰጣታል። እዚህ ጋር መልስ ልመልስልሽ። ለምንድን ነው ሩታ የማትተው ብለሽ ላልሽው፣ አሁን ሩታ የሄርሜላ አመጣጥ ነው ሩታን እንዳትርቀውና እልሁን ልታስጨርሰው እየሄደችበት ያለችው እንጂ ሩታ እንደ ማንኛውም ሴት አፍቅራለች፣ ትዳር አንድ ብላ ጀምራለች፣ ወልዳለች። ብትለያይ ኖርማል ነው ብለን እንለዋለን። ግን ህይወቷን አንድ ብላ ነው ስትጀምር ሚውት አድርጉ እስኪ ስትገቡ ያ አንድ ብላ ስትጀምር ነው ሄርሜላ መታ የበጠበጠችው። ያንን እልህ ይዟት እንጂ እውነት አሁን እኔ ብሆን አለ የምንለያይበት መስመር ልዩነት አለው። እኔ ከባሌ ጋር ከተለያየሁኝ የሆነ በትዳሬ ላይ የመጣች ከሆነችና ትዳሬ መኖር እየጀመርኩኝ እርጉዞኝ በእርግዝና ላይ ሴት ከመጣች ወይ የሆነ ነገር አድርጋት ትላለች። አሁን እልህ ይዟት ነው እንጂ ሩታ ሄርሜላ ጓደኛ ልሁን ብላ በጓደኝነት ገብታ እንደዚሁ መቅረብ ፈልጋለሁ መራቅ አልፈልግም ብላ ከሩታ ጋር እሺ ከአንቺ ጋር እንኳን ጓደኛ እንሁን ብላ ዛሬ ተመልሳ ፍቅረኛ ሆና እሷን የፍቅር ጥያቄ ሲያቀርብላት ሩታ በምን ሂሳብ ነው ልትተወውና ልትፋታበት ሲሆን እልሃቸውን ነው የምታስጨርሳቸው። እልሃቸውን እንጂ እኮ እያስጨረሰች ያለችው አብርሃምን እኮ ሩታ ፈልገዋለን። እንደው ቆማ ትቀራለች ካሁን በኋላ ሩታ ከአብርሃም ጋር ብትኖር ራሱ ማለት ነው። እልህ ለማስጨረስ ይሄ የሄርሜላ ተከታዮችን እልህ ለማስጨረስ ሄርሜላንና አብርሽን እንደው